ነገ ቢርብሽ ማንቼክ ያደረግሻል። ነገ ጎዳና ላይ ብትወልቂ ያመጣሽው ገንዘብ ካለቀ በኋላ አይንሽን ላበር ነው የሚሉሽ። ስለዚህ ገንዘብሽን በራስሽ አካውንት ቁጭ አድርጊ። ላኪ ይኑሩ ራሳቸው በራሳቸው አቅም የራሳቸው መጠነኛ የሆነ ነገር ብቻ አድርጊ፣ ያልተጋነነ። እንደዚህ ስል አትርዷቸው እያልኩኝ አለ። ልክ ባለው መንገድ አንቺን ተማምኖ አይደለም ልጅ የሚወልዱት ቤተሰቦችሽ። አንቺን ተማምኖ አይደለም ወንድምሽ የሚያገባው። አንቺን ተማምኖ አይደለም እህትሽ የምታገባው አይደል? አንቺን ተማምኖ አይደለም ሰው ህይወት መጀመር ያለበት፣ ራሱን ተማምኖ መጀመር ያለበት። ለዛ በራስሽ አካውንት ከፍተሽ ገንዘብሽን አስቀምጪ። መርዳት ያለብሽ ነገር ጥቂት ነገር ካለ ማድረግ። ከዛ በኋላ ራስሽ ገንዘብሽን ስትመጪ፣ አብዛኞቹ ደግሞ የዋዎች ናቸው። ግልጽ ስና አብዛኞቹ የዋዎች ናቸው፣ ህይወት ያላዩ ናቸው። ተሜ ከ8ኛ ከ6ኛ ክፍል ከ10ኛ ክፍል ከሆነ ክፍል አቋርጦ የወጡ ናቸው። ብዙ ነገሮችን እንትን ማለት አይችሉም፣ ማገናዘብ አይችሉም። መነሴስ የኑሮን ሁኔታ ያኗኗሩን ዘይቤና አያውቁትም። በቃ ዝም ብሎ ነው የወጡ። ከዛ ሲመጡ ይሄም ለዚህ ሲላት እሺ፣ ይሄን እግዚአብሔር ፍቅሬ ነው። አያቅትሽም ገንዘብ ማጠራቀም። ያጠራቀምሽውን ገንዘብ ለወንድም ለሴትም ለአክስት ለአጎት እዚህ እንደልባሽን ለሚወራጩ ለእያንዳንዱ ሰዎች እንዳታባቂ እንዳትረግጬ ነው ነገር። በስማችሁ አካውንት መክፈት ካለባችሁ አካውንት የምትከፍቱበት መንገድ ካለኛ እንነግራችኋለን። በራሳችሁ ስም እንትና አልማዝ ከሆነ ስምሽ አልማዝ እንትና፣ ሰላም ከሆነ ስምሽ ሰላም እንትና ከፍተሽ ከዛ ቁጭ ቤተሰቦችሽ ብር እንፈልጋለሽ መጀመሪያ በስሜ አካውንት ይከፈት። ሞባይል ባንኪንግ ምናምን አንዴ ሁለቴ ወደዚህ የምትመጡ ከሆነ ምናምን ማለት ነው። አንዴ መታችሁ ትመለሱ ከሆነ ሞባይል ባንኪንግ ያዙ። መታችሁ ሞባይል ባንኪንግ ከፍታችሁ አካውንታችሁን ወይ ደግሞ ከዚህ ስትወጡ መጀመሪያ የንግድ ባንክ አካውንት ከፍታችሁ ሞባይል ባንኪንግ ምናምን አስተካክላችሁ መሄድ። ከዛ ወደዛው መላክ። ገንዘብ ሲጠይቋችሁ የፈለጋችሁትን በመጠነኛ መንገድ ማድረግ እንጂ በእናንተ ገንዘብ ሰው አዛዥ እንዲሆንላችሁ እንዳታረጉ። ራሳችሁን ጠብቁ። ይህን ነው የምነግራችሁ። ይሄ ሁሌ ነው የምንነጋገሩ። ሌላኛው ደግሞ ቸግሮሽ ገንዘብ መላክ ባትችይስ አንቺስ ብትቸገሪ መላክ ባትችይ ምን ሊያደርጉሽ ነው? ሊገሉሽ ነው? ገደል መግባት ይችላል። የራሳቸው ጉዳይ። የሚያኮርፉሽ ከሆነ ገንዘብ አላከችም። የሚያናግሩሽ ገንዘብ ስላለሽ ብቻ ከሆነ የሚያናግሩሽ፣ ልጄ የሚሉሽ ብር ስለምትልኪ ከሆነ፣ ወንድሜ ምን የምትዩ ሰው እህቴ የሚልሽ ገንዘብ ስትልኪ ብቻ ከሆነ ልክ መኪና ያለ ነዳጅ እንደማይሰራው ከዛ ውጭ የሚቆም ከሆነ እና ሰላም የሚሰጡሽ የሚያናግሩሽ ቼክ የሚያደርጉሽ ገንዘብ የምትልኪ ከሆነ ያንቺን ደም የሚጠጡ ናቸው እንጂ ህይወትሽ ነው የሚፈልጉ ሰዎች አሉ። ከእንደነዚህ አይነት ሰዎች ራስሽን ጠብቂ። ቤተሰብ እንኳን ቢሆን በቃ ፈላጭ ቆራጭ አዛዥ ለራስሽ ገንዘብ አንቺ ነሽ። ራስሽን ጠብቂ። ቆንጆ ልብስ መልበስ ካለብሽ ለራስሽ፣ ራስሽ መጠበቅ ካለብሽ ራስሽ። ቅድሚያ ራስሽን ቅድሚያ ለራስሽ ቦታ ስጪ። ቅድሚያ ለራስሽ ቦታ ስጪ ፕሊዝ። ቅድሚያ ለራስሽ ቦታ ስጪ። ራስሽን አክብሪ፣ ራስሽን አስከብሪ። ከዛ ማድረግ ባለብሽ ነገር በትክክልና በጊዜና በሰዓት አድርጊ። መጥቶ እያቆልጳጰሰ የሚያወራሽ ወንድ ሁሉ የአንቺን ስኬት የሚፈልግ ሳይሆን ገንዘብሽን የሚወድ ነው። ከችግር ጋር የሚመጣ ወንድ ሁሉ ገንዘብ አቶ አይመስልሽ የሆነ ነገር በአንቺ ለመግዛት እና ቴክ ኬር። ስልኬ ልቀይር እንዲሆነ በቃ ራስ ሰርተ ቀይር። ራስ ጉዳይ። ጫማ አምጪልኝ፣ ልብሳች በቃ ሰርተ ብላ። የራሱ ጉዳይ። ገደል ይገባ። አንቺን ተማምኖ አይደለም እንደ ህይወት የጀመረው። እኔ አንቺን ተማምኜ አይደለም ህይወት የጀመርኩት። አናርጂ ሚስቶቻቸውን ወደ ውጭ ይልኩና ከዛ ባል እዚህ ላኪ ብቻ እሱ ከዛ ተኝቶ እየበላ እየጠጣ ይኖራል። አረ ስንቱን እናነሳዋለን፣ በአንድ ቀን አያልቅም። ግን ራሳችሁን ጠብቁ ለማለት ነው። ራሳችሁን ጠብቁ። ዝም ብላችሁ አትደንግጡ። ቢያቆርፏችሁ የራሳችሁ ጉዳይ፣ አትደንግጡ። በቃ እግዚአብሔር አለላችሁ። ገንዘብ አላክሽን ብሎ 2 ወር አያናግሩሽ። ገንዘብሽ ነው እንደፈልጉ። ጤንነትሽ የማያሳስባቸው እኮ የት እንደወደቅሽ የማያሳስባቸው እኮ መብላት መጠጣትሽ የማያሳስባቸው እኮ ገደል ይጉ። የምሬን ነው። ከልቤንም ነገርሽ ጉዳያቸው ቼክ የማያደርጉ ወይኔ ልጄ እንዴት ሆና ነው ገንዘቡን የምታመጣ? ተጎሳቅሏ እኮ ነው ይህን ገንዘብ
እያሉ የማያስቡ ከሆነ የራሳቸው ጉዳይ በጣም ከኛ የሚጠበቀው መንገድ ነው እና እህቶች አሁን በደንብ የተነገራችሁ ስፔሻሊ በአረብ ሀገር ያላችሁ እህቶች ይህን ነገር አስተው በደንብ አስተው። እውነቱን ነው። እናንተን ተማምኖ ሰው ላይፉን አልጀመረም። ሰው የራሱ የሆነ ላይፍ አለው እና በዚህ ጉዳይ አስተው። ደግሞ ስትመጡ እዚህ መውደቅ የለባችሁ። ገንዘባችሁን ይዛችሁ መታችሁ መለወጥ መቻል አለ። ስትለወጡ ሰው መለወጥ ትችላላችሁ። ገንዘባችሁን ግን በትናችሁ ግን ወይ ከገንዘባችሁ አትሆኑ ወይ ከራሳችሁ አትሆኑ ስለማለት በትክክል ይህን ነገር አስተውላችሁ። የእነሱ ችግር ሊሆን አያልቅም። እኔ የምነግራቸው ተሜ የቤተሰቦቻችን ችግር ሊሆን አያልቅም። የወንድም የአጎት የአክስት የጎረቤት ችግር ሊሆን አያልቅም። በእናንተ ብቻ አይፈታም። አያልቅም ችግሩ ነው። የምሬ ነው የምላቸው። ሁሌም አዲስ ችግር አለ። ቀንበር አያልቅም ችግሩ። ተዉት፣ አያልቅም። እና አንዳንዴ እኮ አእምሯቸውን ነው የሚያስጨንቋቸው። እንዲሆን እንዲገብቱ እንዲታሙ እንዲሆነን እንደዚህ ተብሎ አያልቅም ችግሩ። እናንተ ታልቃላችሁ ቀድማችሁ ከችግሩ። ለዛ ሁሉም ቀዳዳ ለመሸፈን አትሞክሩ።